የተወዳጇ ዘማሪት የምስራች ስምዖን የቀብር ስነ ስርዓት ሽኝት ዛሬ ጠዋት 4 ሰዓት በዩጎ ሲቲ ቤተክርስቲያን ይከናወናል። የተለያዩ ቤተክርስቲያን መሪዎች፣ መጋቢዎች፣ ሽማግሌዎች፣ ዘማሪያን እንዲሁም ቤተሰቦቿና ወዳጅ ዘመዶቿ በተገኙበት የዘማሪት የምስራች የቀብር ስነ ስርዓት በዩጎ ሲቲ ይከናወናል። የተለያዩ የምስራች ስምዖን ወዳጆችና አፍቃሪዎችም ሀዘናቸውን እየገለጹ ይገኛሉ። ከነዚህ ውስጥም ዮናስ ከበደ አንዱ ሲሆን እህቴ ዘማሪት የምስራች የመዳን ጉጉትሽን አይቻለሁ፣ የመኖር ጉጉትሽን አይቻለሁ፣ ሞት የማይለመድ ባላንጣ ነው ብሏል። የሰው ልጅ ከሞት በኋላ ወዴት ይሄዳል የሚለውን ጥያቄ በአብዛኛው የሃይማኖት አስተማሪዎች ነፍስ ከስጋዋ ተነጥላ በፈጣሪዋ ፊት እንደምትቀርብ ሲያትቱ፣ ቡዲዝም ሌላ አካል ለብሶ ወይም ሪኢንካርኔሽን እንደሚፈጠር ይናገራል። ሕይወት ያለ ግብ ዛብራ ያለ ዓላማ እንደምትጠፋም የሚነግሩንም በጣት የሚቆጠሩ አይደሉም። ነፍስ ምንድናት? ከስጋ የሚሰፋት ቀጭን ክርስ ምን ያባላል? ሌላ ፈተና ነው። እህቴ ዘማሪ የምስራች የመዳን ጉጉትሽን አይቻለሁ ይላል ዮናስ ከበደ። የመኖር ጉጉትሽን አይቻለሁ፣ ቅዱሳንና ጌታን ለማገልገል ያለሽን ጉጉትን አይቻለሁ። ነገር ግን በሕይወት ሆነ በሞት ላይ ሉዓላዊ አንድ ብቻ ነው፣ እሱም የሚወድሽ ጌታ ኢየሱስ ብቻ ነው። በዚህ ዓለም ስንኖር የምንኖረው ከብዙ ጥያቄዎች ጋር ነው። መልስ ካላቸው፣ መልስ ከሌላቸው ጥያቄዎች ጋር፣ ከሚመለሱ ከማይመለሱ ጥያቄዎች ጋር፣ የሚገቡን ከማይገቡን ጥያቄዎች ጋር። ሕይወት እንዲህ ነው መልኳም። አንድ ቀን ግን ጥያቄው ይመለሳል፣ ወይ ጥያቄው ይጠፋል፣ ወይ ከጥያቄው በላይ እንሆናለን። ሞት እውነት ነው። በዚህ ዓለም ላይ ያለን ዝና፣ ስልጣን፣ ገንዘብ፣ ክብር እንድንንቅ የሚያደርገን ተስፋችን ከሞት ማዶ ስለሆነም ነው። ሞት ሆይ መውጊያህ ወዴት አለ? ሞት በሌለበት የለም ትንሣኤ። ትንሣኤን ሞት ይቀድመዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁ ይጥና ይላል መዝሙር 30 ቁጥር 24። በብዙ ለደከማችሁ ጌታ ብድራችሁን ይክፈል። ዮናስ ከበደ። ስለ ዘማሪት የምስራች ስምዖን ሞት ሐዘኗን የገለጸችው ሌላዋ ጋዜጠኛ መስከረም ነች። መስከረም እንዲህ ትላለች። በእምነት አትመስለኝምና ሌሎች እንደሚሉት የአገልግሎቷ ተከታታይም አይደሉም። ሙሉ ስሟንም ዛሬ ነው ያየሁት። የፕሮቴስታንት እምነት አገልጋይ መሆኗንም አውቃለሁ። ነገር ግን በካንሰር ህመም ተይዛ ለመኖር የምታደርገውን ትግል ሰማና ሆስፒታል አልጋ ላይ ሆነ የምትለቃቸውን የምስጋናና የግንዛቤ መልእክቶችም አይ ነበር። በቪዲዮቿና መልእክቶቿ ውስጥ ጥንካሬና ተስፋ የተጻፈበት ፈገግታ አይለያትም። እጅግ የሚደንቅ ብርታት ነበራል። ለሕክምና በሄደችበት ታይላንድ በመሬት መንቀጥቀጥ ህንፃዎች ሲናዱ እሷ ከነበረችበት የሕክምና ማዕከል ከ20ኛ ፎቅ በእግዚአብሔር ታምር ሩጣ ያመለጠች የእህታችን የምስራች ዛሬ ማረፏን ሰማሁ። እሷ እንዳለችውም የሕክምና ጨረሳ ከሞት ተረፉ ብላ አመስግና ሳትጨርስ እሱ ከቆረጠው ቀን ማለፍ አይቻልምና ሄዳለች። ሰው ለመኖር እየፈለገ እንደ መሸኘት ተስፋ ሰንቆ ሲሮጥ በሞት እንደ መናፈቅ የሚያም ነገር የለም። እግዚአብሔር ነፍስሽን ይቀበላት። ካንሰር ሳናስበው ብዙዎቻችን ካጠገባችን የወሰደ ነው። ባካችሁ የምንችለውን ቅድመ ምርመራ እናድርግ፣ ግንዛቤም እንፍጠር። ጋዜጠኛ መስከረም ጌታቸው። አቶ ታዬ ደንደዓ በድጋሚ ታሰሩ። አቶ ታዬ ደንደዓ በጸጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸውን ተናገሩ። የቀድሞ የፌዴራል መንግስት ከፍተኛ ባለስልጣን የነበሩት አቶ ታዬ ደንደዓ በትላንትናው ዕለት በፖሊስ ቁጥጥር ስር መዋላቸው ባለቤታቸው ተናገሩ። ከስልጣናቸው ተነስተው ለረጅም ጊዜ በስር ላይ ከቆዩ በኋላ በዋስትና ተለቀው ጉዳያቸውን ከውጭ ሲከታተሉ የነበሩት አቶ ታዬ በቁጥጥር ስር ከመዋላቸው በፊት በቀጠሯቸው መሰረት ፍርድ ቤት ቀርበው ነበር። በትናንትናው ዕለት የፍርድ ቤት ውሎ ነጻ ተብለው በነበሩባቸው 2 ክሶች በድጋሚ እንዲታዩ የተወሰነ ሲሆን ከችሎቱ መልስ ከሰዓት በኋላ እንደተናገሩት የት እንዳሉ እስካሁን እንደማይታወቁ ቤተሰቦቻቸው ለቢቢሲ ገልጸዋል። ባለቤታቸው ወይዘሮ ስንታየሁ አለማየሁ ሰኞ ግንቦት 25 2017 ዓ.ም ከሰዓት 10 ሰዓት በኋላ በፖሊሶች ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። የቀድሞ የሰላም ሚኒስትር አቶ ታዬ ደንደዓ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ባለፈው ህዳር ከእስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። ባለቤታቸው ለቢቢሲ እንደተናገሩት ወደ መኖሪያ ቤታቸው የመጡት የመንግስት ጸጥታ ኃላፊዎች በር አንኳኩተው ለጥያቄ በፌዴራል ፖሊስ እንደሚፈለጉ በመግለጽ ወስደዋቸዋል። ከጸጥታ ኃይሎች ውስጥ የታጠቁ እንደነበሩ የተጠቀሱት ባለቤታቸው
ወደ ቤት በመግባትም አቶ ታዬን ይዘው እንደወጡና በዚህ ጊዜም የጨፌ የኦሮሚያ ክልላዊ ምክር ቤት አባል መሆናቸውን እና የህዝብ ተወካይ መሆናቸውን በተደጋጋሚ ሲናገሩ ነበር ብሏል። ከ10 በላይ የሚሆኑ የፖሊስ አባላት አቶ ታዬን ለመያዝ ታዘው መምጣታቸውን እንደተናገሩና ተወሰዱ በተባለበት መሃል አዲስ አበባ ወደሚገኘው ፌዴራል ፖሊስ ጽሕፈት ቤት እንደሚሄዱ ቤተሰቦቻቸው ገልጸዋል። ነገር ግን የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልላዊ ምክር ቤት አባል አቶ ታዬ ደንዳ በጸጥታ ኃይሎች ከቤታቸው ተይዘው ከተወሰዱ በኋላ እስከ ሰኞ ምሽት ድረስ የታሰሩበት ማወቅ እንዳልቻሉ ባለቤታቸው ወይዘሮ ስንታየሁ አለማየሁ ለቢቢሲ ተናግረዋል።